ሌላ አምላክ የለም ብዬ መሰክራለሁ። ሙሐመድም የእርሱ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምና ሲቀበል ጊዜ አላህ ምን ያደርግለታል? ለዚህ ሰው ወደሚለው ስንመጣ ያለፈ ኃጢአቱን ሁሉ ይቅር እንደሚለው ቃል ገብቷል። እርሱ መሐሪ የሆነ አምላክ ነው፣ አዛኝ የሆነ አምላክ ነው። ሰዎች ወደ እኔ በሚመለሱ ጊዜ ምርላቸዋለሁ ብሎ ቃል ገብቷል። ወኢኒ ለገፋሩ ሊመን ታበ ይላል። ወደ እኔ የተመለሱ ሰዎችን እኔ ምርላቸዋለሁ እያለ ይናገራል። በቀጣዩ ዓለምስ ምን ተስፋ ቃል ሰጥቶናል? አምላክ ቃሉን ሊገባልን ይገባል። በቀጣዩ ዓለም ከሞት በኋላ ስላለው ህይወታችን እነዚያ አምነው መልካም የሰሩትን ገነትን አስገባቸዋለሁ እያለ ቃል ገብቷል። ይህ ነው አንድ ሰው እስልምናን ከተቀበለ በኋላ የመጀመሪያ ሊያደርገው የሚገባ ነገር ምንድን ነው ከተባለ ለዚህ ላመንከውና ለመሰከርከው ለአንዱ አምላክ ብቻ መስገድ ነው። አምልኮን ለእርሱ ብቻ መፈጸም ነው። እንግዲህ የመጀመሪያው የእስልምና ሃይማኖት ትእዛዝና መሰረት ነቢያቶችም እንዳስተማሩት አምላክ አንድና ብቸኛ ነው፣ በእርሱ ላይ ቅንጣት አጋር የለውም ነው። ከዚያ በኋላ መቀጠል ለዚህ ለአንዱ አምላክ ብቻ አምልኮን መፈጸም የሚለው ነው እና ስለ ሶላት አሰጋገድ በመማር ለዚህ ላመንከውና ለመሰከርከው ለአንዱ አምላክ ብቻ መስገድንና አምልኮ መፈጸምን ትጀምራለህ ማለት ነው። ስምህ አቤል ነው አይደል? አቤል ይሰማል? አዎ ይሰማል። እሺ ስሙን መቀየር ግዴታ የሆነብህም ችግር የለበትም። ስሙ መቀየር የምትፈልግ ከሆነ አንተ ደስ ያለህን ስም መሰየም ትችላለህ። ኢስላማዊ ትምህርቶች የምታገኝበት ግሩፕ መግባት የምትፈልግ ከሆነ ደግሞ ከላይ ያለችው ልጅ ፎሎ አድርጋት። የወንዶች የራስ የሆነ የተዘጋጀ ግሩፕ አለ፣ እዛ ገብተህ ትማራለህ። ማንኛውም ጥያቄዎች ካሉ እስላማዊ ጥያቄ እየገባህ እዚህ መጠየቅ ትችላለህ። ሁሌ ላይቭ ስንከፍት እየገባ ተከታተል። እስላማዊ ትምህርቶችን ከዚህ መቅሰም ትችላለህ ማለት ነው። ኦኬ እሺ ስምህን መቀየር ትፈልጋለህ? እንቀይርልህ ወይንስ በዚሁ ይጽና? ስሙ ችግር የለበትም። ስሙ ችግር የለውም። አስቤበት ተቀይሯል። ግን አንድ ጥያቄ አለ። ላይክ የቪዛውስ ነገር ቪዛ ይሰጣል ምናምን ነገር እስልምና ለተቀበለ ተብዬ ነበር። የአሜሪካ ቪዛ የሚሰጠው የጀነት ቪዛ ነው። አንድ ሰው እስልምና ሲቀበል ጊዜ ወደ ጀነት የሚሄድበትን ቪዛ አላህ ስብሐነሁ ወተዓላ ይሰጠዋል። ያም ቅድም ያነበብኩልህ የአምላክ የአላህ ስብሐነሁ ወተዓላ ቃል ነው። እስልምና ሲቀበል ሰውየው የሚያገኘው የቀጣዩን ዓለም ህይወት እንጂ ምድራዊ ህይወትን አይደለም። ለዚህ ማስረጃ አምላክ አላህ ስብሐነሁ ወተዓላ ሲናገር ምን አለ? ኢነ ለዚነ አመኑ ወዐሚሉ ሷሊሓቲ ለሁም ጀናቱ ነዒም ይላል። እነዚያ በአላህ አምነው መልካምን የሰሩ ሰዎች የገነትን ጸጋ ያገኛሉ እያለ በእርሷም ውስጥ ለዘላለም ዘውታሪዎች ናቸው ይላል እና ይሄን ይመስላል። አይ የሆነ ተሳች ያለው ማለት ነው። እኔ ገነትን በር ሳይሆን የአሜሪካን ቪዛ ለማግኘት ነበር። እንደዚህ እንትን ከተባለ ይሰጣል ምናምን ስለተባለ እንደዛ አስቤ ነው። አይ እንደዛ አይደለም። እኛ ጋር በሙስሊሞች ጋር ምድራዊ ህይወት የለም። በቀጣዩ ዓለም የሚገኝ ህይወት ብቻ ነው ያለው። ምድራዊ ህይወት አለ ብለን እኛ ለሰዎች ተስፋ እንሰጥም በፍጹም። በምድር ላይ እንዳውም አላህ ስብሐነሁ ወተዓላ ምን ይላል? ወለልአኺረቱ ኸይሩን ለከ ሚነል ኡላ ይላል። ማንኛውንም ሙስሊም ሲገስጸን ጊዜ ከቅርቢቱ ዓለም ይልቅ የቀጣዩ ዓለም የመጨረሻው ዓለም ለእናንተ የተሻለ ነው እያለ ይነግረናል። ምክንያቱም ይህ ዓለም ጊዜያዊ ነው፣ አላቂ ነው። ገብቶሃል አይደል? ለጊዜያዊ ዓለም ብሎ የሰው ልጅ የአምላኩን ቃል የሚቀበልበት እንትን ምክንያት አይኖርም። ለጊዜያዊ ዓለም ሳይሆን የዘላለማዊ ህይወትን ሊያስወርስህ የሚችል የሆነ ሃይማኖት ነው ኢስላም። አላህ በቁርአን ላይ ሲናገር ወኢነ ዳረ ልአኺረተ ለሂየ ልሐይዋን ይላል። የቀጣዩ ዓለም የመጨረሻው ዓለም እርሷ ዘላለማዊ ህይወት ነች እያለ ይናገራል። እዛ እንጂ የሚገኘው እዚህ ምድር ላይ ምንዳን የምታገኝበት ነገር ከሰዎች የሆነ ነገር የምትቀበልበት ነገር አይደለም። እሺ ይሄን ይመስላል። እሺ ጥያቄ ያላችሁ መቀጠል ትችላላችሁ። እሱ ነው ልጠይቅ። እሺ መሀላ የሆነ ነገር ካደረግኩኝ እከፍላለሁ ብለውም አለ። አይከፍልም ሰውየው፣ ግን ትልቅ ወንጀል ላይ ወድቀዋል። እነዚህ ሰዎች ተውበት ሊያደርጉ ይገባል። እሺ እኔ ጥያቄ ያለኝ። ሰላም አለይኩም። ወአለይኩም ሰላም።
እኔ አንድ ጥያቄ አለኝ። እሺ ሱረቱል በቀራ ላይ ወደ 64 65ኛው አያ አላህ ሱብሓነሁ ወተዓላ ስለ የሆነ ቃል ኪዳን ይናገራል። አይ ቲንክ ስለ በኒ እስራኤሎች እነዚያ በሰንበት ቀን በቅዳሜ ቀን ስለተላለፉት እና ኋላ ላይ ደግሞ እንደ እርግማን ነገር ደግሟቸው ቢኬም ኤፕስ ዝንጀሮ ጦጣ ምናምን እና ስለሱ ጉዳይ እስኪ በደንብ እንድትነግረኝ ፈልጌ ነው። ምናልባት ከተፍሲር አንፃር። እሺ አስሓብ ሰብት የሰብት ሰዎች በነቢይ ማነው ካለፉት ነቢያቶች በአንድ ነቢይ ጊዜ ربما يكون هذا بزمن موسى عليه السلام أو بنبي جاء بعده እነዚህ ሰዎች እስራኤላውያኖች ናቸው። እኛ የአምላክን ሕግና ስርዓት በመጠበቅ ለእርሱ ታዛዥ በመሆን ወደር የለንም እና ስለዚህ አንድ ቀን በቃ ፈተና ያቅርብልን አምላክ አሉ። በኢማናቸው በጣም ተማመኑ። በኢማኑ መተማመን ይሄ የድክመት ባህሪ ነው። እውቀት ያለው ሰው በአላህ ላይ ይመካል እንጂ በራሱ ላይ አይመካም። አያቸው ነቢያቶች ወዐለ ላሂ ፈተወከሉ ኢንኩንቱም ሙእሚኒን አሉ። አማኞች እንደሆናችሁ በአላህ ላይ ተመኩ። እነሱ ግን ምን አሉ? እኛ እምነታችን ጠንካራ ነው፣ በቃ አምላክ ይፈትነን ከፈለገ በእምነታችን ማንወድቅ ነን አሉ። እሺ እንግዲህ አሁን አላህ ሱብሓነሁ ወተዓላ ሊፈትናቸው ነው። ምን አላቸው? ፈተናው በሰብት ቀን ምንም አይነትን ስራ እንዳትሰሩ አላቸው። ምንም አይነትን ስራ እንዳትሰሩ፣ ለእኔ አምልኮ ብቻ ስሩ፣ በሌላው ቀን ግን መስራት ትችላላችሁ ተባሉ። እነዚያ ሰዎች የሚተዳደሩበት እነዚህ እስራኤላውያን ምን ነበር? አሳ ማስረግ ነበር። ከባህር ዳርቻ የሚኖሩ እስራኤላውያኖች ናቸው። አላህ በሱረቱል አዕራፍ ላይ ይገልጻቸዋል። ወስአልሁም ዐን ልቀርየት ለቲ ካነት ሓዲረት ልባሕር ይላል ኢዝ ያዕዱነ ፊ ሰብት ኢዝ ተእቲህም ሒታኑሁም የውመ ሰብትህም ሹርዐን ወየውመ ላ የስቢቱነ ላ ተእቲህም ይላል። እና እነዚህ ሰዎች ምን ፈተና ተሰጣቸው? በሰንበት ቀን ምንም አይነትን ስራ እንዳትሰሩ ተባሉ። በሌላው ቀን ግን መስራት ትችላላቸው። ከዚያ በኋላ እንግዲህ ፈተና እስከሆነ ድረስ ፈተናው ምን ሆነባቸው? አላህ ሱብሓነሁ ወተዓላ እነዚህን ሰዎች ሊፈትናቸው ነው። ፈትነን ብለዋል በራሳቸው ጊዜ። ኢማናችን ጠንካራ ነው፣ ትዕዛዝህን አንተላለፍም ምናምን ብለዋል። ልክ ቅዳሜ ሩበማ የኩን የውም አልአሐድ ይሄ ቀን ምንድን ነው አሉ። በዚህ በሰንበት ቀን አሳ ይወጣል ወደ ውጭ። ያ ማለት በቃ ሲያዩት ቁመው ከባህሩ ዳርቻ አሳው ያዙኝ ይላል። በቃ በጣም እስከ መውጣት ሁሉ ይደርሳል። ነገር ግን የዛኔ መያዝ ምን ተብለዋል? ተከልክለዋል። እንዳትሰሩ ተብለዋል። በሌላ ቀን ሲሄዱ ደግሞ አሳ ለማስረግ አንድ አሳ ያገኙ ይመለሳሉ። ከባድ ፈተና ነው። እነዚህ ሰዎች የሚተዳደሩት በዚህ ነው። በኢማናችን ጠንካራ ነንና የፈለገ ቢሆን ትዕዛዝና እንተላለፍን ፈትነን ብለዋል። የውመ ሰብትህም ሹርዕ ወየውመ ላ የስቢቱነ ላ ተእቲህም፣ በዚህ በሰንበታቸው ቀን በቃ ይመጣል አሳው። ከሰንበት ውጭ በሆኑ ቀናቶች ደግሞ አሳ ይመጣል። በቃ ያዛቸው አላህ ሱብሓነሁ ወተዓላ ለፈተና ነው፣ ፈትነን ስላሉ። እነዚህ ሰዎች አላስቻላቸውም። ከኢማናቸው ያው ተፈተኑ፣ ፈተናውን አልቻሉም። ምን አደረጉ ታዲያ? በቃ በሰንበት ቀን አናሰርግም አሳው ነው። ልክ አርብ ማታ እናሰርገ ወጥመዱ እናዘጋጀውና ቀኑን ሙሉ ቅዳሜን ሰንበት እናሳልፍና የቅዳሜ ምሽት ላይ ያን ያሰረግነውን ሲይዝ ውሏል። ገብታችኋል አይደለ? ማታ ላይ እናወጣዋለን። ስለዚህ በሰንበት ቀን አላጠመድንም ማለት ነው አሉ። ተመልከቱ፣ የአላህ ሕግ ላይ ዘዴን ተጠቀሙ። ይሄን የሚያደርጉ ጭፍሮች ተከፈሉ ለግማሽ። ሌሎች ምን አሏቸው? ሁለተኛ ጭፍሮቹ አላህን ፍሩ፣ ፈተና ራሳችን ጠይቀናል፣ መጽናት አለብን። ይህን ትዕዛዝ አታምፁ፣ አትስሩ፣ በሰንበት ቀን ተብለናል፣ አንሰራም አሉ። እንዳትሰሩ።
ሌሎቹ ሶስተኛ ጭፍራ ተከፈሉ ደግሞ ምን አሉ? እነዚያ ደግሞ አያሰርጉም፣ ነገር ግን ምን ያደርጉ ነበር? የሚመክሩትን ሁለተኛ ወገኖች ምን ጥልቅ አደረጋቸው? እናንተ ከፈለጉ ያሰርጉ አያሰርጉ። እንዲህ አይነት ጭፍራ ተፈጠረ። አጋጥሟቸው አያውቅም? አንድ ሴት ልጅ ስትጨፍር ታይና እዚህ ኮሜንት ቪዲዮ ሰርታ ኮሜንት ላይ ሙስሊም ሄዶች ሄደው አላህን ፍሪህቲ በሂጃብሽ ተሰተሪ እንደዚህ አትጨፍሪ ምናምን ሲሉ ጊዜ ሌሎች ደግሞ ይመጡና አንቺ ምን ጥልቅ አደረገች በራሷ ህይወት። ለራሳቸው እኮ አይጨፍሩም አይሰሩትም ወንጀልም፣ ግን የሚመክርን ሰው በቃ እንትን ይላሉ። ምን ጥልቅ አደረገች በሰው ህይወት፣ ፈታ ትበሉበት። አላህ ራሱ ይጠይቃት። አላህ ነው ስለሷ የሚያገባው፣ አንቺ ምን አገባሽ በህይወቷ የሚሉ ሰዎች አጋጥሟቸው ልክ እንደነዚያ ሶስተኛ ወገኖች ተፈጠሩ። ስለዚህ ለሶስት ተከፈሉ ማለት ነው። አሁን ቅጣት ሲመጣ የትኛውን ክፍል የሚቀጣ ይመስላችኋል? ከሶስቱ የትኛው ይድናሉ፣ የትኛው ይቀጣሉ? ማነው የሚመልስ? ቁጥር 1 ያሰረጉት፣ ቁጥር 2 የመከሩት፣ ቁጥር 3 ደግሞ መካሪዎችን የወቀሱት። በቁጥር መልሱ። የትኞቹ ናቸው የሚቀጡት? የሚድኑት የትኞቹ ናቸው? ሶስት የሚቀጣሉ። የሚቀጡት የትኞቹ ናቸው? ሶስት አላቸው ሁላችሁ። አንድና ሶስት የሚቀጡት አንድና ሶስት ናቸው። አንደኛዎቹ ወንጀሉን በመስራታቸው፣ ሶስተኛዎቹ መካሪዎቹን አትምከሩ ዝም በሉ ብለው ከመምከር በማገዳቸው ምክንያት አያቸው። ሁለተኞቹስ እነሱ አይቀጡም። ለምን? ተው አትስሩ ብለው ከልክለዋልና። ለዚህም ነው አላህ ሱብሓነሁ ወተዓላ ፈለማ ዐተው ዐማ ኑሁ ምን ይላል? وأنجينا الذين ينهون عن السوء وأخذنا الذين ظلموا بعذاب بئيس بما كانوا يفسقون إيالينا كرام. وإذ قالت أمة منهم لم تعظون قوما الله مهلكهم أو معذبهم عذابا شديدا قالوا معذرة إلى ربكم ولعلهم يتقون فلما نسوا ما ذكروا به يتمكروا بتن يتجسسوا بتن بنجر برسنا أنبي بالهم جزي አንጀይነ الذين ينهون عن السوء እነዚያ ከመጥፎ የሚከለክሉትን አዳንኳቸው አላህ። ስለዚህ የዳኑት ቁጥር 2 ላይ ያሉት ናቸው። ከመጥፎ የሚከለክሉትን አዳንኳቸው አለ። አታምፁ ጌታን አላህን የሚሉትን አዳናቸው። وأخذنا الذين ظلموا بعذاب بئيس እነዚያን ነፍሳቸውን በኃጢአት የበደሉትን ደግሞ አሳማሚ በሆነ ቅጣት ያዝኳቸው አለ። እና ይህ ነው ታሪካቸው። ታዲያ እነዚያን ሰዎች በምን ቀጣቸው ከተባለ ፈለማ ዐተው ዐማ ኑሁ ዐንሁ ከተከለከሉት ነገር እንቢ ብለው ባመፁ ጊዜ ቁልና ለሁም ኩኑ ቂረደተን ኻሲኢን የተዋረዳችሁ ዝንጀሮች ሁኑ አልኳቸው አለ። ወዲያውም ዝንጀሮ ሆኑ እነዚያ ሰዎች። ይሄ ነው ታሪካቸው። ከዚያ በኋላ እነዚህ ሰዎች ወደ ዝንጀሮነት ተቀይረዋል። በራቸውን ከፍተው እንዳይወጡ በስራቸው በጣም አፍረዋል። አይምሯቸው እንዳለ ነው፣ የሰው አይምሮ ነው። አካላቸው ግን ወደ ዝንጀሮ ቀየራቸው አላህ ሱብሓነሁ ወተዓላ። ዝንጀሮ ሆኖ አላቸው፣ ወዲያው ዝንጀሮ ሆኑ። ልክ እነዚህ ሰዎች በራቸውን ከፍተው እንዳይወጡ ጸጸት ላይ ናቸው። አለቀሱ። ቅጣቱ ከመጣ በኋላ እዚያ አማኞቹ ወጥተው ሲፈልጓቸው ጊዜ ሄዱ። ድቅ ብለው ወደ ቤታቸው እስከሚያቸው ብለው ሲመጡ ተቀይረዋል እንዳለ ወደ ዝንጀሮ። እና ይሄ ነው ታሪካቸው። እና አንዳንድ ሰዎች የሰው ልጅ መነሻ ከዝንጀሮ ነው ከዚህ ምናምን ብለው ከዚያ በኋላ የተራቡ የዝንጀሮ ሰዎች አሉ ምናምን ብለው ያስባሉ። ላ አብዱላህ ብን ዐባስ ሲናገር ማ መሰኸ ላሁ ኡመተን ኢላ ቂረደ አው ኸናዚር ኢላ ወአህለከሃ ፈለም የኩን ለሁም ነስሉን። አብዱላህ ብን ዐባስ ምን አለ? አላህ አንዲትን ትውልድ ወደ ዝንጀሮም ወደ አሳማ ወደ ተለያየ ምን አይቀየራቸውም፣ ዘራቸውን ወደ ያጠፋው ቢሆን እንጂ እንዲራቡ አያደርግም አላህ ሱብሓነሁ ወተዓላ። ከሰው ወደ ሌላ እንስሳት በቅጣት መልክ የተቀየሩ ካሉ እነዚህ ሰዎች በዛ ይጠፋሉ እንጂ የሚራቡ አይደሉም። እና ይሄን ይመስላል ታሪካቸው። መርሐባ። ሰላም አለይኩም። ወአለይኩም ሰላም። እኔም አንድ ጥያቄ አለኝ። እሺ ጥያቄ ምንድነው? ከልጅነቴ ጀምሮ የሰው ሀቅ ወደ ህይወቴ ይመጣል። ያው አንዳንድን አስቤም ሳይሆን በቃ በአጋጣሚ ወስደዋለሁ።
እነዛን ሐቆች ደግሞ አላህ እንደማይተወልኝ አውቃለሁ። አሁን ላይ ገብቶኛል። አላህ የሰው ሐቅ ቅር አይለኝም። ስለዚህ እነዛ ሐቆችን አባታቸውን አላውቅም፣ አሁን ላይ አላስተዋስም። እኔ በልጅነቴ ነበር እና እስከዛሬም አይደለም 1 5 ዓመት 4 ዓመት በፊት ነበር እንደዚህ አይነት ነገር። አሁን ጸጥቶኛል። እንዴት አድርጌ ነው ያ ነገር ማክፈል የሚችለው? አባቱን አላውቀውም። የሰው ሐቅ ካለባችሁና ባለቤትን ማግኘት የማትችሉ ከሆነ ያን በሰደቃ መልክ ለምስኪኖች መስጠት። ምን ያህልም እንደሆነ አላውቅም፣ በግምት ይህን ያክል ሊሆን ይችላል የሚለውን አስብና አንተ ሰደቃ አድርግ፣ ስላለፈው ተውበት አድርግ። አሁን የሚያውቃቸው ሰዎችም አሉ። አፍራቸዋለሁ። ምንድን ነው የሚሉኝ? እኔ እንደወሰድክባቸው ባያውቁ ምን ይሉኛል? እነሱን ደግሞ በስጦታ መልክ ይሄ ስጦታ ሀዲያ ብለህ ስጣቸው። ያንንም ለማድረግ የምታፍር ከሆነ በስማቸው ሰደቃ ማድረግ። እንደሱም ሆነ አሁን ለምሳሌ ከሌላ ሃይማኖቶች የክርስቲያን ጓደኞች አሉ አይደል? ከነሱም የሆነ አለ። የነሱንም በሰደቃ መልክ ማድረግ ይችላለሁ እና አዎ፣ ይሄን እነሱን ማግኘት አትችልም እነዚህን ክርስቲያኖች ወይንስ ትችላለህ? የተለያየ ሀገር ነው ያለነው፣ ግን ይከፉብኛል። ካወቁብኝ እኔ ማፍረዋለሁ። እሺ ስጣቸው። የነሱን ይሄን በስጦታ መልክ ብለህ ብትሰጣቸው መልካም። ይሄን ለማድረግ የምትፈራ ከሆነ ሰደቃ ቢባል ይሄ ለድሃዎች ይሰጣል። ነገር ግን ለእነዚያ ሰዎች ለክርስቲያኖቹ በአኺራ ላይ ምንዳ የሚያስቆጥርላቸው አይደለም። ታዲያ ምን ይጠቀማሉ ከተባለ አላህ በዚሁ በምድር ላይ ጸጋን ይተካላቸዋል። አያችሁ እንጂ ለእነሱ ሰደቃ ሆኖ አኺራ ላይ የሚያዝ አይደለም። አላህ እዚሁ ምድር ላይ ያበላቸዋል፣ ያጠጣቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ኢነል ካፊረ ኢዛ ዐሚለ ቢሐሰነትን አጥዐመ ቢሃ ጡዕመተን ፊዱንያ ወአመል ሙእሚን ኢዛ ዐሚለ ቢሐሰነትን አጥዐመ ቢሃ ጡዕመተን ፊዱንያ ወደኸረ አላሁ ለሁ ፊል አኺራ። አንድ ከሃዲ የሆነ ሰው በምድራዊ ህይወቱ ላይ ሳለ መልካም ስራን ቢሰራ አላህ በዚሁ በምድር ላይ ያበላዋል፣ ያጠጣዋል፣ እዚሁ ምድር ላይ ይተካለታል አሉ። በቀጣዩ ዓለም ግን አይዘጋጅለትም አላህን ስለካደ። ነገር ግን አማኝ የሆነ ሰው ደግሞ መልካም ስራን ቢሰራ አሉ ነብዩ ሰለላሁ ዐለይሂ ወሰለም አላህ እዚሁ ምድር ላይ ያበላዋል፣ ያጠጣዋል፣ ይተካለታል፣ በቀጣዩ ዓለምም ጀነትን ያዘጋጅለታል አሉ። በአላህ ሱብሓነሁ ወተዓላ አምነዋል እነሱ። እሺ እና ይሄ ነው። እሺ አመሰግናለሁ። አስወጣኝ። በቃ ቦታ መያዝ አልፈልግም። ቦታ መያዝ አልፈልግም? አዎ ሌሎቹ ይጉና። ኦኬ ችግር የለውም። በቃ እኮ ቦታ መያዝ ፈልግ ሰው ነበር በአላህ ያለ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው? ደህና አልሐምዱሊላህ። ሪካርድ ላድርግና አንድ ጥያቄ ያለኝ በደንብ እንድታብራራልኝ እፈልጋለሁ። አይ አላህ እኛ እሱን ብንገብረው የሚጠቀመው ነገር አለ እንዴ? ምን ብንለው ብንገብረው ማለት ምንድን ነው እንግዲህ በአማርኛ ልኮ ብንሰራለት ነው ብናመልከው አላህ ስብሐነሁ ወተዓላን ብናመልከው የሚጠቀመው ነገር አለ ወይ? የለም። ባናመልከውስ የሚጎዳው ነገር አለ? አላህ ስብሐነሁ ወተዓላን ባናመልከው ብንከዳው የሚጎዳው ነገር አለ ወይ? የለም። እኛን ለምን ፈጠረን? እሱ ልነግርህ ነው። አላህ ስብሐነሁ ወተዓላ እኛን የፈጠረን ለምንድን ነው? ለአምልኮ ነው። የአምልኮ ማንን ነው የሚጠቅመው ከተባለ እኛን ራሳችንን ነው። እኛ ብንክደውስ ማንን ነው የሚጎዳው? ራሳችንን ነው የሚጎዳው። ብንጠቀም ወደ እርሱ እንቀርባለን፣ ከእርሱ ዘንድ ትልቅ ደረጃ እናገኛለን። ብናመልከው፣ ብንክደው ደግሞ ከእርሱ ዘንድ እንርቃለን፣ የእርሱን ቅጣት ይጠብቀናል። አላህ ስብሐነሁ ወተዓላ ይህን በሐዲስ አልቁድሲ ላይ ሲናገር ምን ይላል? የብነ አደም የአደም ልጆች ሆይ አለ ለው አነ አወለኩም ወአኺረኩም ወኢንሰኩም ወጅነኩም ካኑ ዐላ አትቃ ቀልቢ ረጁሊን ሚንኩም ለማ ዛደ ዛሊከ ሚን ሙልኪ ሸይእ ፊ ሙልኪ ሸይአ። የብነ አደም ለው አነ አወለኩም ወአኺረኩም ወኢንሰኩም ወጅነኩም ካኑ ዐላ አፍጀር ቀልቢ ረጁል ዋሒድ ሚንኩም ለማ ነቀሰ ዛሊከ ሚን ሙልኪ ሸይአን አለ። የአደም ልጆች ሆይ አምላካችን አላህ ከእናንተ የመጀመሪያችሁም የመጨረሻችሁም ሰዋችሁም ጅናችሁም ከመካከላችሁ በሚገኝ በአንድ እኔም በሚፈራ ሰው ልብ ላይ ብትሆኑ ሁላችሁም በእኔ ስልጣን ላይ የሚጨምርልኝ ነገር የለም ማለት። የአደም ልጆች ሆይ አለ ቀጥሎ ከእናንተ የመጀመሪያችሁም የመጨረሻችሁም ሰዋችሁም ጅናችሁም በአንድ እኔም በሚያምጽ ሰው ልብ ላይ ብትሆኑ ሁላችሁም
ልክ እንደዚህ አንድ ሰው እንደ አማጺ ሰው ብትሆን ከእኔ ስልጣን የሚቀንስ ነገር የለም ማለት ያቸው። ስለዚህ ተጠቃሚዎቹ ማናቸው? የሰው ልጆች ናቸው። ያ ስለተገዛ ነው የሚጨምርለት ነገር አይደለም። እርሱ ሁሌ ከሁሉ በላይ ነው። ምንም የሚያስፈልገው ነገር አይደለም። ወላሁ ገኒዩን ዐኒል ዓለሚን። እኔ አምላካቸው አላህ ከዓለማት የተብቃቃ ሆነኝ አለ። ሰላም ዩዒዙ መን የሻእ ወዩዚሉ መን የሻእ ወየርፈዑ መን የሻእ ወየኽፊዱ መን የሻእ። የፈለገውን ከፍ ያደርጋል፣ የፈለገውን እርሱ ዝቅ ያደርጋል። የፈለገውን ይሾማል፣ የፈለገውን ያወርዳል። ያሻውን የሚፈልገውን የሚሰራ ምን ይፈልጋል? ኢነላህ የፍዐሉ ማ የሻእ። እኔ አምላካቸው አላህ ያሻኝን እሰራለሁኝ አለ። ኢነላህ የፍዐሉ ማ ዩሪድ። እኔ አምላካቸው አላህ የፈለግኩትን እሰራለሁ እያለ ይናገራል። ታዲያ እኛ መገዛታችን ለማን ነው የሚጠቅመው ከተባለ ለራሳችን ነው። ይታላ ወደ እርሱ ያቀርበናል አላህ ሱብሓነሁ ወተዓላ። የእርሱን ጸጋ ይሰጠናል ብንገዛ። ብንክደው ደግሞ ከእርሱ እንርቃለን፣ የእርሱን ቅጣት ተገቢዎች እንሆናለን። እሺ ነው። ስለዚህ እኛ በምክንያት አይደለም ማለት የተፈጠርነው፣ ለሱ ጥቅም ሳይሆን ለራሳችን ስንል የተፈጠርነው። እዚህ ላይ ምክንያት አይደለም የተፈጠርነው አትበሉን። ማችል ምክንያት አለ። የተፈጠርንበት ለአምልኮ ነው። አላህ በቁርአን ላይ ሲናገር ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን ይላል። ሰዎችንም ሆነ ጋኔኖችን እኔን በብቸኝነት እንዲገዝኝ እንጂ አልፈጠርኳቸውም ማለት። የተፈጠርንበት ምክንያት ምንድነው ከተባለ ለአምልኮ ነው። ያ አምልኮ ማንን ነው የሚጠቅመው ታዲያ ከተባለ እኛን የሰው ልጆችን ነው። ገብተዋል። ብንክደውስ ማንን ነው የሚጎዳው? እኛን የሰው ልጆችን። ፈጣሪ የሚጎዳ የሚጠቀመው ነገር አለ ወይ በዚህ ነገር ላይ? በፍጹም የለም። እርሱ እሺ እንደዚህ አይነት ጥያቄ ስናነሳ ካፊር እንሆናለን እንዴ? ላ አትሆንም። ባለማወቅ ሰውየው ጥያቄ ቢያነሳ ካፊር ነው። አንድ ይሄ ነው። አንድ ጥያቄ ልጨምርና ወርዳለሁ። የሴት ልጅ ግርዛት ላይ ምን አይነት አመለካከት አለ? የኔ አመለካከት ምን ያደርጋል? የአላህና የመልእክተኛው በሸሪዓው ይቻላል ወይስ አይቻልም? ይወተኛለሽ። የሴት ልጅ ግርዛትን አስመልክቶ የመጣው ወንድ ልጅን ነው። ወኢዝ ብተላ ኢብራሂም ረብሁ ቢከሊማቲን ይላል አላህ ሱብሓነሁ ወተዓላ በቁርአን ላይ። እኔ ኢብራሂም ዓለይሂ ሰላምን በፈተንኩት ጊዜ እያለ ይናገራል። ከፈተናቸው ፈተናዎች ኢነላህ ብተላ ኢብራሂም ቢኸምሲን ምንሁል ኺታን አሉ ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ። አላህ ኢብራሂምን በአምስት ነገራቶች ፈተነ። ከእርሱ መካከል አንደኛው ግርዛት ነው። ይህንንም ትእዛዙን ፈጸመ፣ ትውልዶቹም እንዲፈጽሙ ታዘዙ እያሉ ነቢያችን ሰለላሁ ዐለይሂ ወሰለም ይናገራሉ። ወንድ ልጅን ነው እንዲገረዝ የታዘዘው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ኸምሱን ሚነል ፊጥራ ወሚንሁል ኺታን አሉ። አምስት ነገራቶች ከተፈጥሮ ግዴታዎች ናቸው፣ ከእነርሱ መካከል አንደኛው መገረዝ ነው አሉ። ይህ ነው። በሌላ ሐዲስ ላይ ወንድን ሴትን ይመለከታል ብለው የሚናገሩ ሰዎች የትኛውን ሐዲስ ማንሳት ነው? ናግባ ልክ ይላል። በሌላ ሐዲስ ላይ ሰዎች ምንድን ነው የሚሉት? ኢዘ ልተቀ አልኺተታኒ ፈቀድ ወጀበ አልጉስል። ኢዘ ልተቀ አልኺተታኒ ፈቀድ ወጀበ አልጉስል። ሁለት ብልቶች በተገናኙ ጊዜ ትጥበት ግዴታ ሆነ ይላል። ኺታን የሚለውን ቃል እዚህ ቦታ ላይ ማን ነው ብልት የሚለውን ቃል የተጠቀሙት? ነቢያችን ሰለላሁ ዐለይሂ ወሰለም ኺታን ግርዞች በሚል ነው። ስለዚህ ግርዞች ካለ ሁለቱም ወንድንም ሴትንም መገረዝን ያመላክታል ይላሉ። እንደዛ አይደለም። የሐዲሱ ትርጓሜ ምንድነው? ኺታን ማለት የፈለጉት ነብዩ ሰለላሁ ዐለይሂ ወሰለም ብልቶች ከተገናኙ ለማለት ነው። ያልተገረዘ ሰው መገናኘት ይችላል። ያን ነገር ባለማድረጉ ይጠየቃል፣ ወንጀለኛ ይሆናል እንጂ ግንኙነት እንዳያደርግ ኃጢአት ነው በእርሱ ላይ አልተባለም። አያቸው አይደለ? ስለዚህ ኺታን የሚለው ብልቶች ከተገናኙ ለማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ይህን ሐዲስ እየተናገሩ ያለው ስለ ትጥበት ነው። አሁን እዚህ ቦታ ላይ ይህን ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም ትጥበት መቼ ግዴታ እንደሚሆን በማን ላይ ሰዎች ተካልፈው ነው የመጡትና የጠየቋቸው። ቅዱሳኖች ይህን ያዩና ስለ ብልት ነው እንዳለ እስልምና የሚያወራው መቼ ትጥበት ማድረግ እንዳለባቸው ካያስተምሩ መዝይ ሲወጣ መንይ ሲወጣ የትኛው ትጥበት በክርስትና ወፍ አይታወቅም። ኢስላም ይሄን ነገር መተባበራው ለሰው ልጆች ተጨማሪ እውቀትን ይዞ ሄዶ ማመስገን ሲገባው ኢስላም እስልምና ስለ ብልት ነው የሚያወራው፣ ስለ ስፐርም ነው የሚያወራው። ስለ ንጽህና ካላወራ ስለምን ያወራ? እንግማ እንደዛ ምሻል ለናንተ ደስ አይደል? ለማንኛውም ይሄ ሐዲስ የተጠቀሰበት ምክንያት ከሙሃጅሮችና ከአንሷሮች መጥተው እናታችን አይሻን ይጠይቃሉ። ሐዲሱን ያስተላለፈችው እናታችን አይሻ መጡና ምን አሉ? አንድ ሰው ሚስቱን ከተገናኘ ነው ሻወር ግዴታ የሚሆንበት አሉ። ሌላኛው ደግሞ አይ የዘር ፈሳሽ ከፈሰሰው ነው ግዴታ የሚሆነው አሉ። ተካለፉ ሰዎች። አያቸው አይደለ?
ሰውየው ሚስቱ ሲገናኝ ጊዜ የዘር ፈሳሽ ከፈሰሰው የዛኔ ነው ትጥበት ሻወር ግዴታ የሚሆንባቸው ባልና ሚስት አሉ። ሌሎች ሰሃቦች ደግሞ ምን አሉ? አይ ብልትና ብልት እስከተነካካ ድረስ የዘር ፈሳሽ ፈሰሰም አልፈሰሰም ትጥበት ግዴታ ይሆናል ብለው ተካለፉ። አያችሁ፣ ሰሃቦች በሚካለፉ ጊዜ ወደ እናታችን አይሻ ጋር ይመጣሉ። እርሷ የእውቀት ባለቤት ነች፣ የእውቀት ባለቤት ነች። መጡ አይሻ ጋር ጠየቋት። እርሷ ደግሞ ከነብዩ ሰለላሁ ዐለይሂ ወሰለም የሰማቸውን ዘገበችላቸው፣ ችግራቸውን መፍትሄ ሰጠቻቸው፣ ፈትዋ ሰጠቻቸው። ምን አለች? ፈኢኒ ቀድ ሰሚዕቱ ረሱለላህ ሰለላሁ ዐለይሂ ወሰለም የቁል ኢዛ ልተቀል ኺተታኒ ፈቀድ ወጀበ ልጉስል የሚለውን ሐዲስ የዛኔ ተናገረች። እኔስ የአላህ መልእክተኛን እንዲህ ሲሉ ሰምቻቸዋለሁኝ። መቼ ትጥበት ግዴታ እንደሚሆን ማለት ነው። ሁለት ብልቶች እስከተገናኙ ድረስ ትጥበት ግዴታ ሆኗል ብለዋል አሉ። ስለዚህ የዘር ፈሳሽ ፈሰሰም አልፈሰሰም ግንኙነት ብልትና ብልት መገናኘቱ ብቻ ትጥበትን ግዴታ ያደርጋል ማለት ነው። ይሄ ሆነ መልሱ ማለት ነው። ሲጀምር እየጠየቁ ያሉት የዘር ፈሳሽ ከወጣና ካልወጣ ነው ወይ ግንኙነት ማን ነው ሻወር የሚያስወስደው የሚለው። ስለዚህ እናታችን አይሻ በምን ገለጸች? ብልቶች የሚለውን ቃል ተወችውና ግርዞች በሚለው ቃል ተናገረቻቸው። ስለዚህ ሴት ልጅ ትገረዝ ይላል እስልምና። ላ ትገረዝ የሚል የለም። ብልት የሚለውን ቃል ላለመጠቀም ፈልጋ ግርዞች ብላ ያኛውን ቃል ተጠቅማ ነው እንጂ ሌላ አይደለም። የፈለገችበት ምንድን ነው ከተባለ ብልቶች የሚለውን ቃል ፈልጋበት ነው። ይሄ ነው። አመሰግናለሁ። ስለዚህ እሷ አሁን ለምሳሌ ባለፈው ነው አንድ ወንድሜ የጻን ልጅ ወለደና ሴት ነው የወለደው። ሚስትየዋ መገረዝ አለባት ግዴታ ስትለው ላ ችግር የለውም ማለት እሱ ሲላት እሷ ደግሞ ሐራም ነው ግዴታ መገረዝ አለባት አለችው። ላ ለሴት ልጅ ግዴታ ነው፣ ለወንድ ልጅ ነው ግዴታ የተባለው። ለወንድ ልጅ ነው። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ይሰማል? ይሰማል። አንድ የሆነች እህታችን ጠይቃክ ስለ ሰላት ጉዳይ ስለ ጁማ ሰላት የሰጠውን ትምህርት ያዳመጥኩ ነበርና እሱ ያለንበት አካባቢ አዛን የለም፣ የጀማ ሰላት የለም። አንዳንዴ አንድ መስጊድ አለ የጀማ ሰላት የሚሄደው 30 ደቂቃ 40 ደቂቃ ነድቼ ነውና በመጀመሪያ ይሄን ጉዳይ እንዴት ነው የምታየው? እሺ፣ በአካባቢ መስጂድ ከሌለ ትጠይቅበት አለ። ኦኬ፣ መስጂዱ አዛን የማትሰማበት በጣም ሩቅ ከሆነ አሁንም እንዲሁ ቤተ መስገድ ትችላለህ። በጣም ሩቅ ከሆነ የአዛን ድምፅ የማትሰማበት አካባቢ ላይ ከሆነ በጣም ሩቅ ከሆነ የዛኔ ቤተ እዛው መስገድ ትችላለህ። መሄድ ከቻልክ ደግሞ በጣም የተሻለ ነው። የአዛን ድምፅ ከሰማህ ግን የመሄድ ግዴታ አለብን የዛኔ። እሺ፣ መስጂድ ከሌለስ በአካባቢያችን የዛኔ ቤታችን ሰግዳለን፣ ችግር የለብንም። እሺ፣ መስጊድ አለ ግን ጁማ ብቻ ነው የሚሰገድበት አብዛኛው ጊዜ ማለት ነው። ሄጄ ብቻዬን ሰግጄ ነው የምመለሰው እና በሰጠው ኡዙር ላይ ወይ አንድ ሰው ታሞ ወይ ደግሞ መንገዱ ላይ ችግር ያለበት ስላልክ ነው። እሺ፣ አሁንም ብቻዬን ነው የምሰግደው ያልከው መስጂዱ ጁማ ቀን ብቻህን ነው የምሰግድበት? ሰዎች አይመጡም? ኖ ጁማ እንትን አለ፣ ጁማ አለ፣ ጀማ ካለ ያ መስጂድ ላይ አንተ መሄድ የምትችል ከሆነ አቅሙ ካለ ሄደህ ስገድ። ኦኬ፣ ካልቻልክ ችግር የለም። እና ሁለተኛ ጥያቄ ልጠይቅ? ሶሪ ብቻ ሁለተኛ ጥያቄ፣ አንድ አብሬያት መሰራት ሴት ነበረች፣ ኢትዮጵያ አይደለችም። ከመስለሜ በፊት ሰለምቴ ነኝ ባዘወይና ገንዘብ እኔ ጋር ነበራት። በአጋጣሚ ሆኖ እኔ ወደ ሌላ ቦታ ሄድኩኝ፣ አልተገናኘንም እና ገንዘቧን ደግሞ ልመልስላት ላገኛት አልቻልኩም። ገንዘቡ ደግሞ የነበረው በሌላ ካረንሲ ነበርና በሌላ ገንዘብ ነው የነበረው፣ በኢትዮጵያ ብር አይደለም። አሁን ሴትዮዋን ካጣሁኝ ሰደቃ ባወጣላት ይደርስላታል ወይንስ ወንጀሌ በዛው ይማራል? ወደ እስልምና ከዚያም በኋላ ስለገባው ማለት ነው። እሺ፣ አዎ፣ ያን ገንዘብ የሰዎች ሐቅ ካለባችሁ መስለማችሁ በፊት ቢሆንም ያን የሰው ሐቅ መመለስ አለባችሁ እና ያችን ሴት ማግኘትና መለስ የምትችል ከሆነ ጥሩ። ካላገኘ የእርሷን ቤተሰቦች የምታውቅ ከሆነ ለቤተሰቦቿ መስጠት። ምክንያቱም አንድ ሰው ገንዘቡን ሳይጠቀምበት ቢሞት ወይም ቢጠፋ የዛ ሰው ቤተሰቦች ናቸው ያንን ሐቅ ወርሰውት ሊጠቀሙበት የሚችሉት ነው። ሁለቱንም ማግኘት ካልቻላችሁ በአካባቢያቸው ለሚገኙ ድሃዎች ይህን ገንዘብ ስጡት። ኦኬ፣ ሽክራን። ልጅቷን ሰውየውን ስለማላገኛ በቃ ሰደቃ መስጠት አለብኝ ማለት ነው። ቤተሰቦቿን ማግኘት አልችልም፣ የሌላ ሀገር ዜጋ ስለሆነች ማለት ነው። ኦኬ፣ ጀዛከላህ ኸይር።
بسم الله الرحمن الرحيم والنجم إذا هوى ما ضل صاحبكم وما غوى وما ينطق عن الهوى إن هو إلا وحي يوحى علمه شديد القوى ذو مرة فاستوى وهو بالأفق الأعلى ثم دنا فتدلى فكان قاب قوسين أو أدنى فأوحى إلى عبده ما أوحى ما كذب الفؤاد ما رأى أفتمارونه على ما يرى ولقد رآه نزلة أخرى عند سدرة المنتهى عندها جنة المأوى إذ يغشى السدرة ما يغشى ما زاغ البصر وما طغى لقد رأى من آيات ربه الكبرى أفرأيتم اللات والعزى ومناة الثالثة الأخرى ألكم الذكر وله الأنثى تلك إذا قسمة ضيزى إن هي إلا أسماء سميتموها أنتم وآباؤكم ما أنزل الله بها من سلطان إن يتبعون إلا الظن وما تهوى الأنفس ولقد جاءهم من ربهم الهدى أم للإنسان ما تمنى فلله الآخرة والأولى وكم من ملك في السماوات لا تغني شفاعتهم شيئا إلا من بعد أن يأذن الله لمن يشاء ويرضى إن الذين لا يؤمنون بالآخرة ليسمون الملائكة تسمية الأنثى وما لهم به من علم إن يتبعون إلا الظن وإن الظن لا يغني من الحق شيئا فأعرض عمن تولى عن ذكرنا ولم يرد إلا الحياة الدنيا ذلك مبلغهم من العلم إن ربك هو أعلم بمن ضل عن سبيله وهو أعلم بمن اهتدى ولله ما في السماوات وما في الأرض ليجزي الذين أساءوا بما عملوا ويجزي الذين أحسنوا بالحسنى الذين يجتنبون كبائر الإثم والفواحش إلا اللمم إن ربك واسع المغفرة هو أعلم بكم إذ أنشأكم من الأرض وإذ أنتم أجنة في بطون أمهاتكم فلا تزكوا أنفسكم هو أعلم بمن اتقى أفرأيت الذي تولى وأعطى قليلا وأكدى أعنده علم الغيب فهو يرى أم لم ينبأ بما في صحف موسى وإبراهيم الذي وفى ألا تزر وازرة وزر أخرى وأن ليس للإنسان إلا ما سعى وأن سعيه سوف يرى ثم يجزاه الجزاء الأوفى إلى ربك المنتهى وأنه هو أضحك وأبكى وأنه هو أمات وأحيا
وأنه خلق الزوجين الذكر والأنثى من نطفة إذا تمنى وأن عليه النشأة الأخرى وأنه هو أغنى وأقنى وأنه هو رب الشعرى وأنه أهلك عادا الأولى وثمود فما أبقى وقوم نوح من قبل إنهم كانوا هم أظلم وأطغى والمؤتفكة أهوى فغشاها ما غشا فبأي آلاء ربك تتمارى هذا نذير من النذر الأولى أزفت الآزفة ليس لها من دون الله كاشفة أفمن هذا الحديث تعجبون وتضحكون ولا تبكون وأنتم سامدون فاسجدوا لله واعبدوا بسم الله الرحمن الرحيم إلى وأن سبحانك ليلى من سورة النجم سورة الأنعام سورة النبأ بسم الله الرحمن الرحيم عما يتساءلون عن النبأ العظيم الذي هم فيه مختلفون كلا سيعلمون ثم كلا سيعلمون ألم نجعل الأرض مهادا والجبال أوتادا وخلقناكم أزواجا وجعلنا نومكم سباتا وجعلنا الليل لباسا وجعلنا النهار معاشا وبنينا فوقكم سبعا شدادا وجعلنا سراجا وهاجا وأنزلنا من المعصرات ماء ثجاجا لنخرج به حبا ونباتا وجنات ألفافا إن يوم الفصل كان ميقاتا يوم ينفخ في الصور فتأتون أفواجا وفتحت السماء فكانت أبوابا وسيرت الجبال فكانت سرابا إن جهنم كانت مرصادا للطاغين مآبا لابثين فيها أحقابا لا يذوقون فيها بردا ولا شرابا إلا حميما وغساقا جزاء وفاقا إنهم كانوا لا يرجون حسابا وكذبوا بآياتنا كذابا وكل شيء أحصيناه كتابا فذوقوا فلن نزيدكم إلا عذابا إن للمتقين مفازا حدائق وأعنابا وكواعب أترابا وكأسا دهاقا لا يسمعون فيها لغوا ولا كذابا جزاء من ربك عطاء حسابا رب السماوات والأرض وما بينهما الرحمن لا يملكون منه خطابا يوم يقوم الروح والملائكة صفا لا يتكلمون إلا من أذن له الرحمن
شاء اتخذ إلى ربه مآبا إنا أنذرناكم عذابا قريبا يوم ينظر المرء ما قدمت يداه ويقول الكافر يا ليتني كنت ترابا بسم الله الرحمن الرحيم والنازعات غرقا والناشطات نشطا والسابحات سبحا فالسابقات سبقا فالمدبرات أمرا يوم ترجف الراجفة تتبعها الرادفة قلوب يومئذ واجفة أبصارها خاشعة يقولون أئنا لمردودون في الحافرة أإذا كنا عظاما نخرة قالوا تلك إذا كرة خاسرة فإنما هي زجرة واحدة فإذا هم بالساهرة هل أتاك حديث موسى إذ ناداه ربه بالواد المقدس طوى اذهب إلى فرعون إنه طغى فقل هل لك إلى أن تزكى وأهديك إلى ربك فتخشى فأراه الآية الكبرى فكذب وعصى ثم أدبر يسعى فحشر فنادى فقال أنا ربكم الأعلى فأخذه الله نكال الآخرة والأولى إن في ذلك لعبرة لمن يخشى أأنتم أشد خلقا أم السماء بناها رفع سمكها فسواها وأغطش ليلها وأخرج ضحاها Allah sakaba kan jiru tagarsi bai ort video ba sin tagarsis Allah kaba kan jiru tagarsis intina ko kumaga dia kami tem video si bas anas si bas bak ayi anas si bas okay yogi bolo la kodati no umtu follow singo umtu nami to follow sango ina umtu follow sango ina anas si bas kuno anas si bas qur'ana kuno Allahan isa kabati kan jiru gana basi kuno anas si bas yalla kuno sila wae ka bas lo dubta ole mali basi raga kuno asra nakin orra ka ba talim turret na basi inje de kuno asra na wala kana anda bide tele wanin bekne ma dubbatare jalka mal wanin bekne bidi bar wanin bekne bidi la mal tafakate ahmad barsisa imbekta lali amma wae hadisa jina satau qur'ana jina satau rabbini fakatin kabu namni halu Allah radi be abarama taw kan jadu hunda sa yolet ko bikinde se si genu nanda garu amma tiro samida don juru do caca ta kisi kuda do bar anamma dagifat tianu dagifat sifan tumur waqayyo akka gara ka waqayyo gara ka mustagarsiisa koy yoman tumur miyut go sifan tumura koy yadarran jirru amma waaqni ati waaqesitu gara akka inni qabu yesus chan jiru waaqni abba akka inni gara qabu mustagarsiisa barsiisa olota islamma fa koy sitarima holan si wan sim barsiisa ko yo kam sirra barida betta soddami tokko digdam dhaggeeffadhu ka okay yoo kam sirraa bareeda beektaa dogoggora yoo ta'u malee waa'ee isaa amantii keetii ennaa softu sirraa bareeda dogoggora yoo ta'u malee waa'ee amantii nama biraa keessa akkamitti galtaati maal si ga'e eessa beektaa eenyu si barsiise eenyu irraa baratte
inni si barsiise jallaadhuma keetiiti jallisee si barsiisa atis jallaadhuma kana jal'istee na biraa barsiisaadha kanaaf iyyuu isa kan keetii namni haa fudhatu haa dhiisu Efreem jedha Efreem jedha Efreem ilma koo isa jaallatamaadha inni mucaa ana gammachiisuudha deebisee yoon isa irratti dubbadhe iyyuu ani isa yaadachuu hin dhiisu kanaaf garaan koo isaaf gaddaa jedha. Okay? Isaafis nan oo'a ani waaqayyo kana dubbadheera. Waaqayyo garaa qaba kun obboleessa koo. Ittiin nyaata uumaatti godha garaa isaa waaqayyoon. Akka ati gootu Ahimad barsiisaa olotaan lammaffaa. Waaqni garaa qabu moo hin qabu? Gaaffiisi gaafa deebisi gaaddisaa. Waaqni garaa qabu moo hin qabu? Maal jetti? Waaqni kan kee garaa qabu moo hin qabu? Garaa hin qabu moo hin qabu? Maal jechuudha? Ishee kun waaqayyo kanaaf garaan koo siif hin gadda isaafis nan oo'a ani waaqayyo kana dubbadheeraa jedha. Waaqayyotu kana dubbate garaan qaba jedhee. Waaqni garaa qabu moo hin qabu? Maal inni ante? Naafuu galle ante? Akka ati itti hubachuu qabdu kanaaf. Koi garaa hin qabu moo hin qabu waaqayyo akka itti hubatu miti. Jecha tokko hiika argachuu hin dandeessu kaate amma kana konseptii yaada sanaa iddoo tokkotti hiikkadhuuti fudhadhu malee jecha tokkoon fakkeenyaaf kanaaf kan jedhu gadda isaaniif nan ho'a qofa qofaatti kan jedhu kana hiikootti laachuu hin dandeessu. Konseptii yaada sanaa. Gaaddisa ibsa sigaa gaaddisa. Awwaan baay'ee si kenna. Qoda dhaggeeffadhu waaqayyo miilallee akka qabu, miilaan akka deemu, rifeensa akka qabu, akka rifeensa haddatu, akka funyaan qabu. Okay, gara hunda si qeefni. Funyaan isaa keessaa yoo akka afuurri bahu, haadhi wayii akka bahu. Waaqni keellee akka harka qabu akka harka qabu si kenna. Dhaggeeffadhu akka harka qabullee siifan kenna. Amma kana deebisi. Waaqni garaa qaba jedhemu. Kan si gaafadhe deebisi biroo. Waaqni garaa qaba jedhemu hin jennes jedhee hin jenne naan jedhe kana qofa miitirraa ka'e amma Waaqni garaa nan qaba jedheera moo hin jenne yalla maanni ante miitirraa ka'e maana irratti cubta abbee gaafii koo deebisi ayyee waan biraan asiin piliis ati nama guddaadha waan biraan asiin waaqayyo garaa qaba jedheera moo hin jenne akka keeyya takaatti waaqni garaa qaba moo hin qabu garaa isaan ilmaan namaa otoo qaban hin qabu ofii garaan qabaame ofii isaatii qalbiidha inni asirratti jechaa kun qalbiidha yaada malee garaa isaa itti waa baatamu garaa isaa wantoota kanaa miti yaada isa marrimaan qabaami garaani marrimaan baataami garaan marrimaan kan lafuudhaa qabaami garaan ilaali yookiin afaan biraatiin ilaali yookiin immoo konseptii yaada kanaa iddoo tokkotti hiikkatu malee garaa isa mar'ummaan kanaa miti kan jechaa jiru qalbii yaada namaaf gadduun qaba. Garaa eessaan si baasan maayyee garaa jechuun qalbii jechuutti kama kan jiru amma naa kenne amma wangeelarraa daf.